አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ኩል የምትኳሉ ሴቶች እባካችሁን ኩላችሁን አስወግዱ። የቡዳ መንፈስ መዋረስ ምክንያት ሆናችኋል። እንደው እባካችሁ ስለ እግዚአብሔር እንደሞኝ ቁጠሩኝ፣ ችግር የለውም። እኔ ሞኝና እንደ ስንት ቢዝነስ ስንት ብር የምንሰራበት ነው ምናምን እንደምትሉኝ አውቃለሁ። ግን ልለምናችሁ በመንፈስ ቅዱስ በቅዱስ ሚካኤል ተውት። በቃ በኩል የሚመጣው ገንዘብ ይቅርባችሁ። ይሄ የምትተክሉት ጥፍርም ይቅርባችሁ፣ ሁሉ ነገር ይቅርባችሁ። በቃ ለምን ይሄን አስቀረህ እንዳይለኝ እግዚአብሔር። እስቲ እንደው በተፈጥሯችሁ ነው እችንም ጠፋን። የትኛው ፊደል እንደሆነ እሳቱ ሳይሆን ንጉሱ ሳይሆን አናቅም። ዝም ብለን መጻፍ ነው። ጋዜጠኛውም ዝም ብሎ መጻፍ ነው። ምንም ዝም ብሎ መጻፍ ነው። ምንም ከባህሉም ከእምነቱም ከታሪኩም የተጣላ ትውልድ ይዘን እንማቅቃለን። በጣም የሚገርም ነው። 70 ዓመት የእስራኤል የደህንነት ጸጋና የምህረቱ ዘመን ሲመጣም መልአኩ ተገለጠና በትንቢተ ዘካርያስ ላይ እንዲህ ነው ያለው፣ እስራኤሎችን ይሁዳ ከተማን የማተመራቸው እስከ መቼ ነው? 70 ዓመት ሙሉ እኮ ተሰቃዩ ብሎ መልአክ ሲናገር አይ የምህረት ገመድ በኢየሩሳሌም ይዘረጋል አለና በሚያጽናናና በሚባርክ በሚቀድስና ሰላም ባለው ቃል እግዚአብሔር ለመልአኩ መለሰለት ይላል። ከ70 ዓመት ባርነት በኋላ ይሄኛው ትውልድ ሐቀኛ የመሆን እድሉ በ40 ዓመት ያሳለፍነውን ዘመን የሚያበቃ ይሆን ወይስ በዚህ ላይ ስንት ዓመት ይጨመር ይሆን? እኛስ ከእግዚአብሔር ሕዝብ ጋር ከተያያዝን የሚበላሸው መጀመሪያ አይናችን ነው። አይኑአ እየሰማችሁ ነው? አይኑአ ማለት አይን ማለት ነው። አይን ማለት ነው። በአይን የተሰየመች ፊደል ናት የሹአ። ኢየሱስ ክርስቶስ እኛን ለማየት እኛን ለመሆን እኛን ለመምሰል በተዋህዶ መለኮታዊ ጸጋውንና ክብሩን ሲሰጠን አይን መጨረሻዋ ላይ ያለችው ፊደል የስሙ መግለጫ ናት። የሹአ ማን ነው ስሙ? የሹአ። ስለዚህ ስንበላሽ መጀመሪያ የምንበላሸው ከአይናችን ነው። አይናችን የሚበላሸው አንድ ወቅት ላይ አይንህ ምቀኛ ናትን አላለም ብሏል አላለም ወንጌል? አይንህ ምቀኛ ናትን እኔ ባደረኩት እኔ መልካም ባረኩ አንተ ምን አመቃኝ ምን ምቀኝነት ውስጥ ለምን ገባህ? ስለዚህ አዲስ ኪዳን ሕዝብ አይኑ ምቀኛ ነበር። ምክንያቱም 3 ሰዓት ለመጣውም 6 ሰዓት ለመጣውም 9 ሰዓት ለመጣውም 12 ሰዓት ለመጣውም እኩል ሲከፍላቸው አረ ጨምርልን እንጂ ማለት ጀመረ። ይሄ እኮ ገንዘቡ እኮ የኔ ነው አላቸው። ገንዘቡ እኮ የኔ ነው እኩል ብከፍል አይንህ ምቀኛ ናትን አለ። ስለዚህ አዲስ ኪዳን ሕዝብ በመጀመሪያ የሚያጠቃው አይኑ ምቀኛ ነው። አይናችን ነው የሚያዘው። አይን ሲያዝ ስነ ልቦናህም ይያዛል። አይንህ ሲያዝ ህሊናህም ይያዛል። አይንህ ሲያዝ አእምሮህም ይያዛል። የውጭውን አይን የምናይበት ብርሃን ከውጪ ወደ ውስጥ እናስገባለን፣ ከውስጥ ወደ ውጪ እናወጣለን። 3 አይነት የአይን ጥበብ አለው። አንደኛው አይን ከእግዚአብሔር ጋር ማየት ነው። ሁለተኛው አይን በተፈጥሮ ማየት ነው። ሶስተኛው አይን በውስጠኛው ህሊናህ ማየት ነው። አሁን ያጣነው ሁለቱን አይን ነው። ከእግዚአብሔር ጋር ማየትን አተናል። በውስጠኛው አይን ማየት አተናል። አሁን የምናየው በተፈጥሮ አይን ነው። በተፈጥሮ አይን ብቻ ማየታችን ደግሞ በቂ አይደለም። ምቀኛ ያደርገናል፣ ተንኮለኛ ያደርገናል፣ ግፈኛ ያደርገናል። በትንሹ እንቀናለን፣ በትንሹ እንመቀኛለን፣ በትንሹ እንጣላለን፣ በትንሹ እናኮርፋለን። ስለዚህ አይንህ ላይ ነው ያለው ጠላት። መድኃኒታችን ኢየሱስ ክርስቶስ አይንን ለመውረስ ስለፈለገ በቤተልሔም ግርግም ውስጥ እረኞች አዩት። ነገስታቶች አላዩትም፣ ካህናቶች አላዩትም፣ መኳንንቶች አላዩትም። ያዩት 70 ሰገል በሟርት ዓለም ውስጥ የነበሩ ከጠንቋይ ዓለም የተወለዱ እነዛ ከአብርሃም ከይስሐቅ ተወልደናል ብለው ኢየሱስን አላዩትም፣ የሹአን አላዩትም። ያዩት የበልዓም ዘሮች ናቸው። እግዚአብሔር ስሙ የተመሰገነ ይሁን። አንዳንዴ አይናችን እንዲህ ይለወጣል። እናንተ ባያችሁበት አይን ሌሎች ማየት አይችሉም። እናንተ ባወቃችሁበት ዕውቀት ሌሎች በደንብ
በእግዚአብሔር ቤት ውስጥ ያሉ ሰዎች በደንብ ለማየት አይችሉም። እናንተ በተረዳችሁበት አይን ሌሎች የሚረዱበት አይን በጣም የተለየ ነው። ስለዚህ አይን ላይ ነው ትልቁ ነገር። አደጋውም እንደዛ ነው። ክርስቶስ እሱን ያዩ ሁሉ ግራ ገባቸው። በአዲስ ኪዳን ሲመጣ ግራ ገባቸው። ሲያስተምር ግራ ገባቸው። ሲፈውስ ግራ ገባቸው። አይናቸው ተይዟላ። እንዳውም ክፉ አይን ስለነበረ ይሰቀልና እንገላገለው አሉ። አያችሁ፣ እግዚአብሔር ምሕረቱን ያብዛል። አይናችን ነው ክፉዋ። አይነ ስውራን በውስጠኛው አይን ስለሚያዩ የተሰጡትን ይቀበላሉ። መልካምም ከሆነ መልካም፣ ክፉም ከሆነ ክፉ። እኛ አይን ያለን ግን የሁሉንም ዓለም ነገር ስለምንቀበል አይናችን ላይ እግዚአብሔር ካልቀደመ ከባድ ነው። አብርሃም አይኑን ሲያስቀድም እግዚአብሔር እንደሚያየው ነበር የሚያየው እና ርስትህን ተመልከት አለው። ርስቱን ሲያይ እግዚአብሔር ባየው አይን ስላየ ከነዓንን ተስፋ እያደረገ ተስፋውን ከፊቱ ያስቀድም ነበር። እኛ እኮ ጥሎ ማለፍ ነው። በጣም አድካሚዎች እኮ ነን። የምናይበት አይን በተፈጥሮ አይን ብቻ መሆኑ አይደለም፣ ከመናፍስት ጋር ነው የምናየው። ከመናፍስት ጋር ነው የምናየው። ስለዚህ የሹአ ማለት አዳኙ ይህን የመሰለ መለኮታዊ ስም ስላለው ሞት ደግሞ አያሸንፈውም፣ አጋንንትም አያሸንፈውም። የኤልሻዳይ ልጅ ነዋ። ያሸንፉታል። ዓለም እና ነገስታቶችም አያሸንፉትም። ይህን ስም ይዞ ወደ መቃብር ወረደ። በሶስተኛው ቀን ፈነቀለው። እግዚአብሔር ስሙ የተመሰገነ ይሁን። ስማችሁ ነው የሚያስጠቃችሁ። ስማችን ያስጠቃናል። ባለፈው ዘመን ስማችን አስጠቅቶናል። ኃይለ ማርያም ወልደ ማርያም መባላችን አስጠቅቶናል። አላስጠቃንም? ስማችን የለወጥናለን። መሪዎቻችን ብዙ ቦታ ላይ ስማቸውን ለውጠው ነበር። ብዙ ቦታ ላይ አንዴ በሆነ ነገር ይጠራሉ፣ አንዴ በሆነ ነገር ይጠራሉ፣ አንዴ በአብዛኛው ስማቸውን የለወጡ በስማቸው ላይ እንኳ ኃላፊነት የጎደላቸው ናቸው። ስለዚህ የእኛ ስም ለውርደት ሆነብን እኮ። እግዚአብሔር ምሕረቱን ያብዛልን። የእኛ መድኃኒታችን ኢየሱስ ክርስቶስ በዚህ መለኮታዊ የስም ኃይል ውስጥ ሁሉን ነገር ጠቅሎ በመድኃኒታችን በአምላካችን ሞገስና ጸጋ ክርስትናችን ስሙ ተጠርቷል። ክርስቲያኖች ተብነናል። ግን ጎስቋሎች ነው። ይህን ስም ይዘን በረከት የሌለን ጎስቋሎች ችግርተኞች ሆነናልና እግዚአብሔር ያግዘን። እያስተማረ ልጅ ማለት ታመልጠኛ አይገባም ብሎ በአንድ ድንጋይ ሁለት ወፍ ነው። ሴትዮዋንም እያስተማረ ፍቅሩንም እያባበለን ያለው ይሄ ልጅ። የምነግራችሁ ነገር ፊልም አይመስላችሁም? እኔ ራሴ ስሰማው ደስ እያለኝ ነው የሰማሁት። በቃ የሆነ አንዳንድ ጊዜ እግዚአብሔር የሚገባበት መንገድ በፍቅር ይገባል፣ በጸብ ይገባል፣ በዝምታ ይገባል። እግዚአብሔር በሁሉም አይነት መንገድ ይገባል። ሳይናገር ይጮህብናል እኮ እግዚአብሔር። አንዳንዴ በህሊና በኩል እግዚአብሔር ሳያወራ ረበስ የቃላት ማዕት ነው እኮ አእምሮአችን ላይ የሚጎደጎደው አይደለ? አንዳንድ ጊዜ ደግሞ በሰባኪያንም እያወራን በሁሉም እያወራን ደግሞ እኛ አንሰማውም። ስለዚህ እግዚአብሔር ሁልጊዜ ይናገራል። ልብ ምታችን ሁልጊዜ ድው እያለ አይናችን እንደሚርገበገበው ሁሉ እግዚአብሔር ሁልጊዜ እንደዚሁ ነው። እንዲያውም ከዚህ ይፈጥናል እግዚአብሔር ሁልጊዜ። ግን የዘገየ ይመስለናል። ቢዘገይም የሚቀድመው የለም ይባላል። እግዚአብሔር ተጀመረ ማለት ነው። እዚህ ጋር በመኪና ያመላልሳታል። ልጅቷ ደስ ብሏታል። በቴሌግራም ይደዋወላሉ ማለት እሱ አፍቅሯት ነው። እሷ ደግሞ በወንድማዊ ነገር ነው የምታየው። በሌላ ነገር በፍጹም አላሰበችው። ፍቅረኛ ምናምን ቢል የለም እሷ ጋር እና እናቴን እየተንከባከባት እኮ ነው የሚታይ ይላታል። አዎ ይኸውልህ በጣም መልካም ሰው፣ በእናትህ ደስ የሚል ሰው። እዚህ እኮ ነው ጸበል የሚቀዳው አለችው። እዚህ ነው? አዎ በቃ እኔ ሂጂ እራሱ መጠመቅ አለብኝ። ቆይ አንተ ከመጠመቅ በፊት መጀመሪያ ይህን ትምህርት ማዳመጥ አለብህ ብላ ሰጠችው። ከዛ ይህን ትምህርት ካዳመጥከው የሚገርም ነገር ነው የምነግርህ፣ የሚገርም ነገር ነው የምሰጥህ አለችው። ምንድን ነው አላት። በቃ በህይወት ጠብቀኸው የማታውቀውን ነገር ነው የምታገኘው አለችው። እሺ ደስ ይለኛል፣ ግን የእውነት ነው አይደል አላት። የእውነት አለችው። ደግሞ እናትህ ትድናለች ጸልይ አለችው። እኔማ እናቴ ከዳነችልኝ ምንም ነገር አልፈልግም አለ። ከዛ ይሄን ሲያወሩ ሽማግሌው ይሰማሉ። ጸጥ
ብሎ ይሰማሉ። ከዛ ልጁ ከሄደ በኋላ ሚጣ ምንድነው አሏት። እስካሁን የነገርኳችሁን ከእሳቸው ጋር ካወራች ሰዓት ጀምሮ እስካሁን የነገርኳችሁን ነገር በሙሉ ስትነግራቸው ጊዜ ምን ያርጓት? በቃ ቁጥምጥምጥም አድርገው ቢበሏት ቢስሟት አይጠግቡም። አንቺ የተባረክሽ ልጅ ደግሞ ይህን ትምህርት አመጣሽ አሏት። አዎ እኔም ልስማዋ አሏት። አባባ ይሰሙታል አለቻቸው። አዎ እሺ ቆይ መምህር ተስፋዬ የሆነች ትንሽ የጂፓስ ቴፕ ምናምን እሱን አለኝ ሲል ሰምቻለሁ። እሱ ቆይ ሄድና ከዛ አመጣለታለሁ። ምንድነው እሱ አሏት። ትንሽ የቴፕ አለች እኔ አለችኝ። ፍላሽ ተሰካለች አለቻቸው። አዎ በቃ ከዩቲዩብ ላይ አውርዳ በስልኳ ወደ ፍላሽ በሚሞሪ አገላብጣ ስልክ ብር ካባቷ ተቀብላ ምናምን አርጋ በፍላሽ አርጋ ሰጠቻቸው። ይኸውላችሁ እኛ አባት በተቀመጡበት ነጭ ልብስ አስለበሰቻቸው። ቆራቢ ሆኑ። እሷ በሰጠቻቸው ትምህርት እዛው አይኗ እያየ ከቀን ወደ ቀን እየተቀየሩ ልብስ የሚሰፋ ሲመጣ ልብስ እየሰፉ ብቻቸውን እኮ የሚኖሩት እኛ አባት ብቻቸውን ነው የሚኖሩት። ግን ማለት የሚያስተዳድሩት ራሳቸውን ነው። ከእሳቸው ብር የሚቀበል የለም። ልጆቻቸውና ሚስታቸው ምናምን የእሳቸውን ብር አይፈልጉም። የሆነ ችግር አለ ቤት ውስጥ እና ራሳቸውን ችሎ ነው ቤት ውስጥ የሚኖሩት። ከሚስት ጋር ተለያይተው ተጣልተው አንድ ግቢ ናቸው። እኚህ ሰው የሚኖሩት ለብቻቸው ነው። ተገፍተው ነው የሚኖሩት በገዛ ግቢያቸው ማለት ነው። አይኗ እያየ በትምህርቱ ተቀይረው እሷን ሳያማክሯት ልጄ ደስ የሚላት ነጭ ለብሼ ቆርቤ ሲታይ ነው መምህር ተስፋዬም ይሄን ነገር ይወደዋል ብለው ቆርበው መጥተው ሴንጀር የሚሰፉበት ቦታ ላይ መጥተው ቁጭ አሉ። እሁድ ጠዋት እንዴ ከቤተ ክርስቲያን ስትመለስ አባባ ምንድን የለበሱት አለቻቸው። ምን ይመስልሻል የኔ ልጅ አሏት። እንግዲህ ቀጥታ የእሳቸውን ነገር እየነገርኳቸው ነው እንጂ በሂደት ነው የሆነው። በአስቡት ንስሐ ገብተው ቅዱስ ቁርባን እስኪቀበሉ ድረስ ወር ይፈጃል አይደል? ሌላ ምንም ይፈልጉት የለም። ወዲያው ንስሐ እንደገቡ ወዲያው ነው የተቀበሉት። ሌላ ምንም አያስፈልግም አይደል? እንደ ወጣት ቆይ እስቲ የሆነ ልቆይ ትንሽ ምናምን የሆነ ሱስ አለብኝ የሚሉት ነገር የላቸውም። እና ደንግጣለች። እስካሁን ድረስ ግን አባቷን ትምህርቱን እንዲያዳምጥ አላደረገችው። ምንም ነገር አልገፋፋችሁም በዚህ ጉዳይ ላይ ይሄን አዳምጥ እስቲ ይሄን ስማ አላለችውም። የትምህርቱን ውጤት ነው ማየት የፈለገችው። አይምሯ ትኩረቷ ያለው ማን ጋር ነው? የአባቴ ሚስት መሆን አለባት፣ ትድናለች፣ እማዬ ትድናለች የሚል ነገር የጻፈችው እና የምታየው ነገር አስደንግጧታል። አባባ አለቻቸው። አቤት ቆርበው ነው አለቻቸው። አዎ ልጄ ይሄው ለዚህ አብቅተሽኛል። ዛሬ አሁን ልሰፋ አይደለም የመጣሁት እንድታየኝ ነው እዚህ ቁጭ አልኩት አሏት። ከዛ ጥምጥም አለችባቸው። ቀደሙኝ በመቁረብ አለቻቸው። ቀደምኩሽ የኔ ልጅ በመቁረብ እኔ ያልቀደምኩ ማን ይቅደም የኔ ልጅ። ተባረኪ እግዚአብሔር ይስጥሽ። ሁሉ ነገር እንዳውቅ የሚስቴንም ችግር እንድረዳን ያደረግሽኝ። ሚስቴ ወድ አይደለም ከራማ ነው እንደዚህ የሚያስጨንቃት። አሁን ገብቼ የምሰራው ማየት ትፈልጊያለሽ አሏት። አዎ አሁን የማደርገው ማየት ትፈልጊያለሽ? አዎ ነይ ተከተይኝ አሏት። እሺ ብላ ገባችና ውርውር አጋ ቦርሳዋን ነጠላዋ እንደለበሰች ተከተለቻቸው። አባቷ ቤት ውስጥ አለ። ቅዳሜ ምንድን ነው ሲላ ጊዜ መጣው አባዬ ብላ ነው የወጣችው። ከዛ ተከትላ ሄደች። ነጭ ልብስ እንደለበሱ ገቡ። ግቢው ለሁለት ባይከፈልም ቤቶቹ ግን ያስታውቃሉ። የሰውየው ቤት ወደዚህ ነው፣ የሴትየው ቤት ወደዚህ ነው። የእሳቸው ያሉበት ቦታ ላይ ጽድት ያለ ነው ግቢውን። በቃ የሽማግሌ ነገር አንዳንድ ጊዜ ንጽህና የሚወዱ ሽማግሌ እና እዚህ ጋር ደግሞ የሁሉ ወጣት የሁሉ ጎረምሳ ሴትዮዋ ምናምን እያሉ የተገማማ ግቢ። ኢቭን ከቆሻሻ ውሃ የሚደፉበት ፀሐይ የሚመታው የገማ ውሃ የሚያልፍበት የለም ፈሳሽ ውሃ ሽታው ብትሉ በቃ በጣም የሚገርም ነው። እና ልዩነት አንቆም አለች። አባባ ምን ሊያደርጉ ነው አለቻቸው። ዝም ብለሽ ብቻ እያሏት ከቻልሽ ስልክ ካለሽ በሲስተም ቅረጪ፣ ካልሆነ ድምፅ ለመምህር ተስፋዬ የምትልኪለት ነው አሏት። እሺ አለችና ገባች። ቤታቸው የትኛው እንደሆነ አታውቅም፣ በዚህም አታውቅም ወዴት እንደሚገቡ። ከዛ ልክ ወደ ሴትዮዋ ቤት ሲመጡ ወዴት ምንድን ነው አሉ ሴትዮዋ። ከዛ አሁን እኔ አሉ ረጋ ብለው ቅዱስ ቁርባን ተቀብዬ ነው የመጣሁት። እኔን ማንቋሸሽ ማለት ኢየሱስ ክርስቶስን ማንቋሸሽ ማለት ነው። በውስጥ ያደረውን ስጋው ደሙን እንዳትሳደቢ ሲሏት ጊዜ እንዴት ሆኖ ከኔ ጋር ተጣልተህ ቆረብክ? እኔ ጋር መተህ እንዴ? እስቲ መጀመሪያ አዳምጪ። በሽማግሌ አስመከርኩሽ፣ በሰፈር ሰው አስመከርኩሽ፣ አልፈልግም አልሽኝ። ከራሴ ያወረድኩኝ ቢሆን ስጋው ደሙን ተቀብዬ መጥቼ ያጠፋሁት የበደልኩት ካለ ይቅር በይኝ ብለው ጎንበስ ብለው
በሽማግሌ ጉልበት፣ በነጭ ልብስ ጉልበት፣ በቆረበ ጉልበት፣ በትህትና ጉልበት፣ ኧረ ብዙ ማለት ይቻላል። ጎንበስ ብሎ ሲሉ ጊዜ ሴትኛዋ አይደረግም አይደረግም፣ ልጆች ጎረምሶች ኑ ተመልከቱ ሰውየው የሚያደርገውን ምናምን አሉ። ምንም እኮ አላደረጉም። ከዛ ወጡና ምንድን ነው እሱ ማይ አባዬ ምንድን ነው ምናምን አሉ። ምንም ቆልቤን የመጣሁትና ያጠፋሁት ነገር ካለ ይቅር በይኝ እያልኳት ነው። ወደ ቤቴ ልግባ አላልኩም፣ ወይም ደግሞ እንታረቅ ባልና ሚስት እንሆን አላልኳትም። ይቅር እንባባል ያልኩት። ምክንያቱም ነጭ ለብሼ ስገባ ስወጣ ያው መቼም እኔን ስትሰድበኝ እኔ ምንም አልሆንም፣ ክብሬ ይጨምርልኛል። ግን እኔ ውስጥ ያለውን ክርስቶስ ስጋና ደሙን ስለምትነቅፍ ኃጢአት ሆኖ ደግሞ እጥፍ እንዳይቆጠርባት ለዛ ነው አንደበቷን እንድትጠብቅ እናንተም ንገሯት። ከዚህ ሰዓት ጀምሮ እኔ ቆራቢ ሆኛለሁ ብሎ ሲናገሩ አባዬ ቆረብክ? ለምን አልነገርከንም ታዲያ? አይ ልጆቼ ወደ እናታችሁ አይደል ያደላችሁት? እኔ ጋር መታችሁም አትውሉም አታድሩም፣ እኔ ጋር መታችሁ አትጫወቱም አይደል? በቃ እኔ ተገፋው ሰው ነኝ። ተገፍቼ ግን የወደኩት ክርስቶስ እጅ ላይ፣ ክርስቶስ እግር ላይ፣ ክርስቶስ እቅፍ ላይ ነው አይደለም? አሁን እናታችሁን ብቻ ጠብቁ። ከቻላችሁ እናታችሁን ለቅዱስ ቁርባን አብቁ። ካልቻላችሁ ደግሞ እኔን መፈታተኗን እንድታቆም በገባው በወጣ ቁጥር ይሄን የምትለውን ነገር እንድታቆም ንገሯት። በቃ ይሄንን ልናገር የመጣሁት ብለው ጎንበስ እጅግ የተገፉ ሰው ከዛ ገቡ። እቺ ልጅ ደግሞ እዛ ግቢ ገብታ አታውቅም። ከዛ አንቺ ምን ታርጊያለሽ አሏት። እኔ ትምህርቱን ሰጥቻቸው ነው የቆረቡት አለቻቸው። መስቀሌን ተሸክሞ የሚከተለኝ ግን ራሱን የካደ ስለሆነ የነፍሱን ኃይል ከስጋው ጋር ይይዛል። ራሱን ያልካደ ሄሮድስ ነው። ራሱን የማይክድ ፈርዖን ነው። በእውነት ራሱን የሚከተሉት ጸጋዎች አሉት። ፍቅር አለው፣ ሰላም አለው፣ ደስታ አለው፣ ጸጋ አለው። ለሌሎች ይተርፋል፣ ለሌሎች አርአያ ይሆናል፣ ለሌሎች ምሳሌ ይሆናል። ራሱን የሚክድ ለሌሎች ጉልበት ይሆናል፣ ለሌሎች ኃይል ይሆናል። በቃ ከዚህ የበለጠ ምን ትፈልጋላችሁ? ምን ፈልገው ይናደል። ስለዚህ ራሱን በሚክድበት ጊዜ በቃ ይሄን የመሰለ መንፈሳዊ ጸጋና በረከት ተካፋዮች እንሆናለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ላቸው ምን ይጠቅመዋል ነፍሱ ቢጎድለ? ከነፍስ ጋር ህብረት ስለሌላቸው ጭንቀታሞች፣ ውጥረታሞች ናቸው። የሚያደርጉትንና የሚያቅዱት ሁሉ ከራሳቸው ጥቅም ጋር ብቻ ስለሚሆን የሚቀጥለውን ጉዳታቸውን ለመረዳት የነፍስ ህይወት የላቸው። ስለዚህ እንብላ እንጠጣ ያልንባቸው ዘመኖች የብዙ የህይወት ኪሳራዎች አስከትለዋል። በዛ ባሳለፍናቸው ዘመን ጾም የሚባል የለም፣ መብላት ነው መጠጣት ነው። ግን ተመልሶ የህይወት ረሃብ መጣ፣ የውስጥ ረሃብ መጣ፣ የባዶነት ረሃብ መጣ፣ ከህሊና የመጥፋት ረሃብ መጣ፣ የመቸገር ውስጥ የመጨነቅ ረሃብ መጣ። ይሄው ደግሞ በዲያብሎስ ይሄው መከራና የለም እንዴ? ችላ ያልንባቸው አመታቶች መካከል ያለው ትውልድ ግራም ያጋባ ሆነ። መሰረቱና አቅጣጫው የጠፋው ሆነ። ራስን ያለመካድ ይህን የመሰለ ውርደት ያስከትላል። ራስህን ካዳለ በቃና መስቀሉን ግን ምን በላለ? ተሸከም። መስቀሉ ምንድነው? ይቅርታ። መስቀሉ ሰላም፣ መስቀሉ ፍቅር፣ መስቀሉ ኃይል፣ መስቀሉ ደግሞ ታላላቅ መንፈሳዊ ጸጋዎችን ከበስተኋላ ያየንበት። ክርስቶስ በመስቀል ላይ ሆኖ ወዳጁን ዮሐንስንና ድንግል ማርያምን አየ። ደሙ እየፈሰሰ እነሆ ልጅሽ እነሆ እናትህ በማለት የውርስ ጸጋን ሰጠ። ሌላ ምን ይስጥ? ሌላ ምን አለው? ምንም እኮ የለም። ቤት የለው፣ ኑሮ የለው፣ ርስት የለው፣ ካርታ የለው፣ የሊዝ ቦታ አልገዛ፣ ምንም የሚሰጠው የለም።
እዛችሁ የፈጠራት ምድር ላይ ራሱን ሰቀሉና ሲዘባበቱበት እነሆ ልጅህ እነሆ ልጅሽ በማለት ተፈጸመ አለ። የአዳምንም የአብርሃምንም የይስሐቅንም የያዕቆብንም የእስራኤልን ዘር ሁሉ አጠቃላይ የመጣበትን የሕይወት መንገድ ትርጉሙንና ፍቺውን ከሰጠ በኋላ ከድሆች ጋር በልቶ ድሆችን አንስቶ የወደቁትን አሾሞ የባከኑትን እና የተበተኑትን ሰብስቦ የተራቡትን አጥግቦ የታመሙትን ፈውሶ ከዛ ተፈጸመ አለ። የመስቀል ላይ ፍጻሜውን አረጋገጠ። ለአብርሃም የተነገረው ተፈጸመ፣ ለያዕቆብም የተነገረው ተፈጸመ፣ ለሁሉም የተነገረው በነቢያትም የተወራው ተፈጸመ፣ በመሳፍንትም የተገለጸው ተፈጸመ። ሊፈጽም የመጣ ጌታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በኋላ ሊመጣ የሚወድ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ። ይሄ ራሱን የሚክድ ሰው የሚከተሉት መንፈሳዊ ባህሪያቶች ይታዩበታል። ራሱን ሲክድ ሌላውን ይወዳል። ምንድነው? ራሱን ሲክድ ሌላውን ይወዳል። አባቶቻችን ስለ ሌላው ኖረዋል። ራሱን ያልካደ ለራሱ ይኖራል፣ ሌላውን ያፈርሳል፣ ሌላውን ያጠፋል፣ ሌላውን ይበዘብዛል፣ ሌላውን ይሰርቃል፣ ሌላውን ይጎዳል። ራሱን ያልካደ ምልክቱ ይሄ ነው። ራሱን ሲክድ ሌላውን ይወዳል። የተቸገረውን ይወዳል፣ የተጨነቀውን ይወዳል፣ የተራበውን ይወዳል፣ የደህየውን ይወዳል፣ የወደቀውን ይወዳል። አዎ ወደ ታች የወረዱትን ይወዳል፣ ዘመን የጣላቸውን ይወዳል፣ ጊዜ ከዳቸውን ይወዳል። ይሄ ራሱን የካደ ሰው ምልክት ነው። ይህ ራስን የመካድ ትምህርት ደግሞ ከክርስቶስ ነው የምናየው። ክርስቶስ ራሱን ለመስቀል ሰጥቶ ሌላውን ይወዳል። እየተደበደበ ደብዳቢዎቹን ይወዳል፣ እየጠሉት ጠሊዎቹን ይወዳል። እንዲህ አይደል ያለው? የሚያደርጉትን አያውቁትምና ይቅር በላቸው። ይሄም ፍቅር ነው፣ ሌላውን መውደድ ነው። ራስን መካድ ሌላውን የመውደድ ጸጋ ነው። ልክ ራሳችንን ስንወድ ደግሞ ሌላውን እናጠፋለን። ነጠላ ለመተት እንቆርጣለን፣ የውስጥ ገላ እንፈልጋለን፣ በየሰው ደጅ ሄደን እናደባለን፣ ደም እንረጫለን፣ አይጥ ገንዘን እንጥላለን፣ ዶሮ ጠመዘን እንወረውራለን፣ እርጉፎ፣ ፈጫሳ፣ አመቺሳ ምናምን እያደረግን ከመናፍስት ጋር የተቆራኘ ሕይወት እንኖራለን። ይሄ ራስን የመውደድ ነው። ራስን ስንወድ ዛርና ውቃቢ ይጫወትብናል። እንደው እግሬን አመመኝ ምን ላድርግ? ጠንቋይ ቤት ሂጂ። ራስን የመውደድ ምልክት ነው። ሄደን ጠንቋይ ቤት ማበደር ስንጀምር እነ ወፋ፣ እነ ዳልሞቴ፣ እነ ጠቋር፣ እነ ሰንጋላ፣ እነ ሙጬ ዘሪጋ፣ እነ ሀጎስ፣ እነ ጨንገር፣ እነ አዳኝ ወርቁ ሰፍረውብን ተመልሰን በዛች ትንሽ ምክንያት ዛር ይዘን ወደ ቤታችን ገብተን ማዛጋት እንጀምራለን። ይሄ ራስን የመውደድ ነው። ራሳችንን ምን ላርቅነን ደግሞ እንምንላቸው ነገሮች አሉ እና ምን ላርቅ እንደው ልጅ እኮ ነው ይባላል እና ስታመም ምን ላርገው ይባላል። ስለዚህ ልጅ ወለደ አልጸደቀም ይባላል። ደግሞ ምንድነው? አብርሃምን አታይም እንዴ? ይስሐቅን እኮ ነው ለመስዋዕት ይዞ የቀረበው። ራሱን የካደ ስለነበረ ከእግዚአብሔር የሚበልጥ ነገር የለም ነው። በቃ የሚበልጥ ነገር የለም ማለት ይስሐቅን ለመስዋዕት ሲያቀርብ እግዚአብሔር አምላክ ነጭ በግ ሰጠውና መስዋዕቱን ተቀበለው። ያ በግ ኢየሱስ ክርስቶስ መሆኑን በራእይና በትንቢት ውስጥ ለአብርሃም ዘር ታላቅ ዕድልና ገጽታ ሆኖ ኖረ። እግዚአብሔር አምላክ ስሙ የተመሰገነ። ራስን አለመካድ ሌላው ደግሞ ትልቁ ጉዳት ራስን አለመካድ የሌላውን ጥቅም ማጥፋት ነው። የሌላውን ጥቅም ማጥፋት። ራሳቸውን የማይክዱ ሰዎች የናንተን ጥቅም እድገት አይፈልጉም። ስለዚህ የናንተን እድገት ወደ ታች ለማውረድ ወደ ገደል እንዲገባ ለማድረግ ባለ በሌለ ጉልበታቸውና ተንኮል ይጀምራሉ።
በተለያየ አይነት ዘዴ በምቀኝነት መንፈስ ይነሱባችኋል። ይሄ ራስን ያልካደ የሌላውን ጥቅም ለማጥፋት በሌላው ለመጠቀም የሚያደርጋቸው ክፋቶች አንዱ መግለጫ ነው። ክርስቲያን ራሳቸውን ካልካዱ በጎረቤቶቻቸው ላይ ክፉዎች ይሆናሉ። እድገታቸውን አይፈልጉም፣ ማግኘታቸውን አይፈልጉም፣ ሰላማቸውን አይፈልጉም። ይህ ራሱን ያልካደ የክርስቶስን ፍቅር በሰውነት ውስጥ ያልያዘ ያልተሸከመ። ራሱን ያልካደ ሰው መስቀሉን አይደለም የሚሸከመው፣ ነገር ነው የሚሸከመው። የሚሸከመው ምንድነው? ነገር፣ ክፋት፣ ተንኮል፣ ምቀኝነት፣ ደባ፣ መሰሪነት፣ እነዚህን ነው የሚሸከመው። ዛሬ በብዙ መሰሪዎችና ተንኮለኞች ሰዎች አይደሉም ህዝቦች መካከል ነው ያለ ነው። ሰዎች ትንሽ ናቸው፣ ህዝቦች ነው። ዛሬ የተንኮል ህዝብ ነው የበዛው፣ የግፍ ህዝብ ነው የበዛው። ተንኮልና አመጻ ህዝብ እስኪሆን ድረስ ራሱን የሚክድ የጠፋ መሆኑን ያሳያል። ሌላው ራሱን የማይክድ እልህኛ ይሆናል። ምን ይሆናል? እልህኛ። የስልጣን እልህኛ፣ የማዕረግ እልህኛ፣ የእውቀት እልህኛ፣ የክፋት እልህኛ ይሆናል። እልሁ ደግሞ እንድጠፋ እንጂ እንድለማ አይደለም። የእልህ ባህሪያቶች ጥሎ ማለፍን የሚያሳዩ ናቸው። ሌላውን ገፍቶ፣ ሌላውን አውድሞ፣ ሌላውን አፍዞ፣ ሌላውን አደንግዞ ማለፊያ መንገድ ነው እልህ ራሱ። ሌላው ራሱን የማይክድ የዲያብሎስ መግለጫ ይሆናል። የምን መግለጫ ይሆናል? የዲያብሎስ መግለጫ። እያንዳንዷ ሰዓት ከክፉ ድርጊትና ስራ ጋራ ለመፈጸም ቀን ከሌሊት ሲያደባ ታገኙታላችሁ። ዲያብሎስ ሰውን ማጥፋት ስለሚፈልግ እንዲህ አይነት አጥፊዎችን ሲያገኝ በጣም ይደሰታል። ስለዚህ እግዚአብሔር ራሳቸውን በካዱ ሰዎች ክብሩን ሲገልጥ፣ ዲያብሎስ ደግሞ ራሳቸውን በማይክዱ ሰዎች ውርደትንና ጥፋትን ይገልጣል። ለዚህ ነው የተመተተብን እኮ፣ ለዚህ ነው የፈዘዝ ነው፣ ለዚህ ነው የደነገዝ ነው። ስለዚህ መስቀልን ተሸክሞ የማይሄድ መስቀልን ተሸክሞ የማይከተለኝ ነፍሱን የጎዳ ነው አለ። መስቀልን ተሸክሞ የሚከተለኝ ግን ራሱን የካደ ስለሆነ የነፍሱን ኃይል ከስጋው ጋር ይይዛል። ስለዚህ በጠላት ፊት ምንም አይነት ጉዳት የፈለገው አይነት ደባ ቢመጣ መቋቋም የሚችልበትን ጉልበት እግዚአብሔር አምላክ ይሰጠዋል። ዓለምን የፈጠረው ቃሉ ሰው ስለሆነ እንድንወድቅ የማይፈልገው አምላክ እኮ ለዚህ ነው ቃል ስጋ ሆነ አይደል ያለው። በሱ ጸጋንና እውነትን ተመልተን ዘርና ጎሳ ሳይለይ ለሁሉም ምሕረትና ቸርነትን ሰጥቶ ወደ ሰማይ ከፍ ከፍ አለ፣ አረገ። ስለዚህ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ምን አለው የሚሰጠው? በቃ እኮ ምንም። የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ለእናንተ በአመፃ ገንዘብ ወዳጆችን አድርጉ በማለት ደግሞ ይነግረናል። በዘላለም ቤቶች ምን እንዲሏችሁ? እንዲቀበሏችሁ። ስለ ነፍስ ማለት በአብርሃም በይስሐቅ በያዕቆብ በኩል ያለውን የዘላለም የቃል ኪዳን ተስፋና ሕይወት እንድንወርስ ስለ ዘላለም ቤቶች በአመፃ ገንዘብ ተጠቀሙበት በማለትም በጎነትንና ቅንነትን ከተግባር ጋር የሚውል መንፈሳዊ ጸጋን እግዚአብሔር አምላክ ሰጥቶናል። እግዚአብሔር ምሕረቱ ያልተለየን ይሄ ጠላት ሲዋረድ የምናየው የእግዚአብሔር አምላክ ክብርና የቅዱሳን መንፈስና ጸጋ ከሀገራችን ስላልጠፋ ነው። መንፈሳዊ ጉልበቶች የጠላትን ኃይል ይሄን ያህል ዝም የሚያደርግ ስለሆነ በእውነት ራሱን የሚከተሉት ጸጋዎች አሉት። ፍቅር አለው፣ ሰላም አለው፣ ደስታ አለው፣ ጸጋ አለው። ለሌሎች ይተርፋል፣ ለሌሎች አርአያ ይሆናል፣ ለሌሎች ምሳሌ ይሆናል። ራሱን የሚክድ ለሌሎች ጉልበት ይሆናል፣ ለሌሎች ኃይል ይሆናል። በቃ ከዚህ የበለጠ ምን ትፈልጋላችሁ? ምን ፈልገው ይሄን አይደል? ራሱን ያልካደ ሄሮድስ ነው። ራሱን የማይክድ ፈርዖን ነው።
ስለዚህ ራሱን በሚክድበት ጊዜ በቃ ይሄን የመሰለ መንፈሳዊ ጸጋና በረከት ተካፋዮች እንሆናለን። እግዚአብሔር ከሁላችን ጋር ይሁን እና ውድ እጅግ በጣም እንደ ሕይወት መንገድ አድርጎ ያሳየበት ጊዜ ነው። በለስን እንደ እግዚአብሔር እኮ እንዳታውቁ ስለከለከላችሁ ነው። ብትበሉ ግን እንደ እግዚአብሔር ትሆናላችሁ፣ እንደሱም ታውቃላችሁ። ስለዚህ ስልጣኑንና መብቱን እንዳትጋፉበት የሞት በለስ ነው ብሎ ነገራችሁ። ብትደፍሯትና ብትበሏት ግን ለእናንተ እንደ እግዚአብሔር መሆን እድላችሁ ይሆናል አላቸው። በለስንም ማን አይቷታል ማለት ነው? ሰይጣን አይቷታል። ይህንን ሐሳብ በሔዋን አስገባ። አዳምም ከዚህ በኋላ ሔዋን ጋር ተባበረ። ሁለቱም በገነት ውስጥ የሚኖሩበትን እድል አጡ። ወደ ጫካ ሸሹና የጫካ የመጀመሪያው ሽፍታ ሁለቱ ሰዎች ሆኑ። ሁለት ሰው ሽፍታ የሆነበት ጊዜ ደግሞ ብዙ ሰው ምን ሊሆን ይችላል ነው። ገና የመጀመሪያው ፍጥሮች ከሸፈቱ ብዙ ሰው ደግሞ እንዴት የበለጠ አይሸፍትም? ከዛ በኋላ ያለው ሂደት ለአዳምም ሆነ ለሔዋን ብዙ በፍቅር የተሞላ አልነበረም። እግዚአብሔር መጥቶ ሲፈልገው አዳም ወዴት ነህ የሚል ድምፅ ሲሰማ ፈራሁ፣ ራቁትንም ስለሆንሁ ተሸሸግሁ አለ። ቋንቋውን የፈጠረው እንግዲህ አዳም ነው። መሸሸግን ራሱ የሰው ልጅ በዛ ፈቃዱ እግዚአብሔር ሳይሸሸግ ሰው ተሸሸገ ማለት ነው። ከበለስ ተማሩ። የቅዱስ ማርቆስ ወንጌል ቃል ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋው እንደቀረበ ታውቃላችሁ። በጋ እንግዲህ የምን ጊዜ ነው? የደረቅ ጊዜ ነው። እርጥቡ የሚደርቅበት፣ የሞቀው የሚበርድበት፣ የሚቀዘቅዝበት፣ የደመናው ኃይል የሚርቅበትና የፀሐይ ሐሩር የሚተካበት በጋው እንደቀረበ ያን ጊዜ ታውቃላችሁ። የሰው ልጅ በሕይወት ውስጥ የራሱ የሆነ በጋ የሚፈጥርበት ጊዜ ፍሬ፣ ልምላሜ፣ ውበት፣ መልክ፣ መንፈሳዊ ገጽ፣ ተስፋ፣ ራእይ ሁሉ ጸጥ ብሎ በጋ የሚሆንበት ጊዜ፣ ሽምግልና፣ መንፈሳዊ ኃይል፣ ቅድስና፣ ንጹሕ አምልኮት፣ የጸጋ ጥበብ፣ ይሄ ሁሉ ጠፍቶ በጋ የሚሆንበት ጊዜ። በጋው እንደቀረበ እወቁ። ከበለሲቱ ተማሩ። እሺ በለሲቱ አዳም ምን አረገ? ራቁቱን ሆነ። ቀጥታ በፊት ገነትን ያይ የነበረው አሁን ጫካ ማየት ጀመረ። የት ጋር ልደበቅ? የት ጋር ልደበቅ? የት ጋር ልኑር? አይደለም ወዴት ልደበቅ አለ። ወደ መደበቅ ህይወት ውስጥ የመግባት እቅዶቹ ሁሉ ልቦ ውስጥ መሰረት ያዙ። ልክ በዚሁ ገጽ ውስጥ ባለ ሁኔታ ነው አቤልም ቃየልም በተወለዱ ጊዜ ሁለቱም ትልልቅ የጉዳት አቅጣጫዎችን እንደገና ከአባት ከእናት የነበረው ክፉ ኃይል በልጆችም ህይወት ውስጥ ጉዳት በማድረስ ተገለጠ። የመጀመሪያው አዳም በህይወት እያለ ቃየል አቤልን ገደለው። የሞት ትምህርት ቤት ሀ ብሎ የመጀመሪያዎቹ ሰዎች ውስጥ ሁለት ቤተሰቦች ሁለት ልጆች ቢኖሩ እርስ በርሳቸው ተጋደሉ። ታዲያ እኛ እንደዚህ በስተንማ እንደውም በእግዚአብሔር ጥበቃ እንኖራለን ማለት ነው። ግን በጋው እንደቀረበ ያውቁ ይላል። በጋው ከዚህ በኋላ ጫካ ውስጥ ገባ። አዳም ወዴት ነህ ሲል ፈራሁ አለ። ድምፁ የምስጋና ድምፅ አይደለም። የምን ድምፅ ነው? አዳም የፍርሃት። ከበለሲቱ ተማሩ። በለሲቱ ምንድነች ማለት ነው? አሁን ፍርሃት ሆነች፣ መጨነቅ ሆነች፣ ሞት ሆነች፣ ውርደት ሆነች፣ መራቆት ሆነች። ከበለሲቱ ተማሩ። ከዛ በኋላ ተሸሸክኋል። ለምን ተሸሸክ ሲባል ሔዋን አሳተችኝ አለ። ክስ ጀመረ አልጀመረ? ሁለቱ ቢኖሩ በዚች ምድር ውስጥ ሁለቱ ቢኖሩ ሁለቱም ተካሰሱ። እሷም ስትጠየቅ ደግሞ እባቡ አሳተኝ አለች። እዛ በኋላ እርግማን ለመሬት እና ለቤተሰብ ውስጥ ለዘር የሚተላለፍበትን መንገድ በር ከፈቱ። ካንተ የተነሳ ምድሪቱም እሾህና አሜከላ ይብቀልባት ተባለች። ምድርም ተረገመች። በበለስ የመጣው የኃጢአት ኃይል ለምድርም እርግማን ሆኖ ተገለጠ።
ጥረህ ግረህ ለፍተህ እደር አለውና በገነት ይኖር የነበረው ሰላማዊ ሰው በዚች ምድር ላይ ባሉት ዋከባዎች ላይ እድሉን መሰረተ። ከበለስ ተማሩ። የምስጋናና የተስፋ ጊዜ አሁን ቆመ። ከዛ በኋላ ያለው ነገር ሁሉ እጅግ እየተወሳሰበ ብዙ አይነት የህብረተሰብ ክፍሎች ከዘሩ እየወጡ በተለያየ አይነት ጥፋት እየተሰማሩ ሰፋ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ